ሰላም እንዴት ናችሁ? የተወዳችሁና የተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኛ አለን። እየጠፋን እየመጣን እንደ መስቀል ነው ይባላል። እንግዲህ ኤልዱም ጠፍታለች፣ እኛም ጠፍተናል። መጥፋት ባህሪያችን ሆኗል። እናንተ እንግዲህ በጣም ስለምትታገሱ የሆነ የጎደለን ክትባት አለ እንከተባለን ይመስለኛል። የሆነ ክትባትማ የሆነ ያመለጠን ክትባት ያለ ይመስለኛል። እና መጥፋት የሚለን መጥፋት በጣም መጥፋት አብዝተናል። እንግዲህ ምንም ማድረግ አንችልም። እንመጣለን። እንግዲህ ሁሌም እንደምንለው እንመጣለን። ሁሌም እንደምንለው የማይለየው ማለት ነው። ዛሬ ግን እንግዲህ ባበደ ቪዲዮ ነው የመጣ ነው። እውነት ባበደ ማለት ነው። ዛሬ ኤልዱን ፕራንክ እናደርጋት ነው። በቆንጆ ፕራንክ በለቅሶ ልንመልሳት ነው። ባይዘው ማለት ዛሬ ልናስለቅሳት አስበናል። እንዴት ነው? አይኔ የምታለቅስ አይመስለኝም። በራሱ ያወጣት አረተ እንግዲህ ኦቨር ስለምደነግጥ ኦቨር ስለደነግጥ እኮ አንዳንዴ ኢሞሽናል መሆንም ይከብዳል። ቤተሰቦቻችን እንግዲህ ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ ያደረጋችሁ አበረታቷት። ደግሞ ዛሬ እናስለቅሳለን። የእንባ ዋጋ ክፈሉ። አንዳንድ ሰብስክራይብ እያደረጋችሁ እየገባችሁ ከዛም በኋላ የእንባዋን ዋጋ እናንተ ደግሞ እንደምን እርግጠኛ ነኝ በማልቀሳ እርግጠኛ ነኝ። ታርጌቱ ማስለቀስ ነው። ጭስ ምን መሰላችሁ ቤተሰቦች፣ ብር አስቀምጬ የነበረ ብር ጠፍቶኛል እላለሁ። እሷ ደግሞ ታግዘኛለች ማለት ነው። ያው እዚህ ቤት ካለኛ ማን አለ ምናምን ኤልዱ ነው ትላለች። እንዴት ብሩን ታነሳለች እላለሁ። እሷ ደግሞ ታጋግራለች። ከእሷ ውጭ ማንም ሊያነሳ አይችልም። እኔ አላነሳውም። እኔ ካላነሳው እሷን የምታነሳው ሌላ ማንም ሊያነሳ አይችልም ትላለች። ከዛም በኋላ አስቡት እናንተ ባላደረጋችሁት ነገር አድርጋችኋል ስትባሉ፣ ይሄ እኮ ሌባ መባል ነው። ሌባ ነው ቀጥታ ምን መባል ነው ትላለህ እንዲያልክ እንጂ። ስለዚህ ምንድን ነው የሚሰማት? እናንተ ብትሆኑ ምንድን ነው የሚሰማችሁ? ከባድ ነው ግን ስሜቱ ባይዙ በጣም ከባድ ስሜት ነው የሚኖረው። የሰው ልጅ ሰርቀሃልና ዋሽተሃል እንደመባል የሚደብረው። ቲቪ ነው ወደ ዘጠጋበል ቲቪ ማለት የትኛው ቴሌቪዥን ለማለት ፈልገሽ ነው? 65 ኢንች ነቀን። እንግዲህ ቤተሰቦች ዛሬ ምን ይሰማታል? እሷ መኝታ ቤቷን ያለችው። እኛም እንግዲህ ኢንትሮ እየሰራን ነው። የራሳችን መኝታ ቤት ማለት ነው። ኢንትሮ እየሰራን ነው። እንጠራትና በቃ ሃርድ ነው መሆኑ ነው ማለት ነው። በቃ እንዴት ማን ያነሳው እኮ እዚህ ጋር እንዴ! እኔ ደግሞ እኮ አልኳላ አረግባለሁ ካታሊስት ግን እንዳስቂ ይቅርታ ቤተሰቦች፣ ግን እንዳስቂ በጣም ከባድ ነው ጉንፋኑ። እንዳስቂ ማለት አሁን አንስቅም። ለምን ከሳቅ እናስባንናለን። አንስቅም። ግን አንቺ ሳቅም አትችይም። እኔ የሳቅ ምንጫችሁ አይደለም እንዴ? ልሳቅ እንጂ። ኧረ እባክሽ ምን ነው ኮንፊደንስ ተሰማሽ እንደዚህ? እንግዲህ አስቡ ቤተሰቦች፣ እናንተ በእሷ ቦታ ብትሆኑ ምን ሊሰማት እንደሚችል መገመት ነው። ያላነሳችሁን ገንዘብ አንስተሻል ተብላ አስቡት። በጣም ከባድ ነው አይደለ? አንዳንዴ እኮ ይፈጠራል በዚህ ቤተሰብ ውስጥ ሳታስበው የሆነን ሰው አንተ ነህ ትልና ጣት ትቀስርና ምናልባት በኋላ ላይ ራስህም ያጠፋው ገንዘብ ሊሆን ይችላል። በተለይ ለመሰላችሁ አሁን እንደዚህ ከእናንተ ጋር የሚኖር ሰው ጥንቃቄ ያስፈልጋል። በቃ እንትን ይደረጋል። አንዳንድ ሰዎች ከጥላቻ የሚሆን ከተለያየ ነገር እሱ ነው የሚሉ ሰዎች የሚቀሰርበት ሰው አለ። አንዳንዴ ደም መረር ነው ይላል ነገር ይጸነብጣል። ያው ትልቅ ሰው በጣም ቅኔ ይቃል። እድሜያችን ከሰባ በላይ ሲሆን ቅኔ ይለናል። ስለዚህ አሁን እንሂድና የት እንጥራት? ሳሎን እንጥራትና እሷ መኝታ ቤቷ ናት። ሳሎን ይሻላል። ቤተሰቦች መኝታ ቤቷ ነች ያለችው። አሁን እንግዲህ ደክሞኛል እያለች ማለት ነው። ማታ አልተኛችም። ጩጮ በጣም ሲያስቸግራት ነበር። የእሷ አይደለም የኛ ሲያስቸግራት ነበር። እና አሁን እንግዲህ መኝታ ቤት ነው ያለችው። ከመኝታ ቤት እንጠራትና እኛም ሳሎን እንሄድና ከዛም በኋላ እኔ በቃ ምርር ነው የምለው። በቃ እዚህ ጋር ሲጀም እንትን ማድረግ ይሻላል አይደለ? ገንዘብ ማን ያነሳው እያልኩ ነው የምጠራት። እንደዚህ ይሻላል። እዚህ ጋር አስቀምጬ ነበር ማለት ትምጣና ከሁለት አንዳችሁ እኔንም ቀላቅለኝና ከሁለት አንዳችሁ ብትለንና
ማን ያነሳው? ከሁለት አንዳችሁ ማን ያነሳው? የሆነ ነገር እዚህ ጋር ጠፍቶኛል። በቃ እቃ ጠፍቶኛል። እኔ እስከ ዛሬ ጠፍቶኛ አያውቅም። ዛሬ ግን ጠፍቶኛል። ማን የነካው ምናምን ስትል እኔ ደግሞ አቀሳስራለሁ ወደሱ። ግን ዳይሬክት ቶሎ ብለሽ እንትን እንዳትዪ፣ ምክንያቱም እንዳይባነን እንትን ማለት አለብሽ። አይ ችግር የለውም። መቼ ያስቀምጣ አንስተው ሊሆን ይችላል፣ ረስተው ሊሆን ይችላል ምናምን እላለሁ። መጨረሻ ፋይናሊ አንተ እያመረርክ ስትሄድ ግን በቃ ጣታችን ወደ እሷ እንቀስራለን። በጣም የጠፋብኝ በጣም ብዙ ብር ነው። ትከፍላታለች። አልፋታት። አዋጡላት። ከኛ ጋር ነው ቤተሰቦች። እንሂድ። ቤተሰቦቻችን እንግዲህ መተናል። ሳሎን መተናል አይደል? ሳሎን መተናል። አሁን ልንጠራት ነው። ኤልዱን እንጠራታለን። ከዛን ቁጭ አድርጌ ያፋጣቸዋለሁ። በቃ ዛሬ ጉድ ነው የሚፈለው። እንግዲህ መቼም ምን ያህል ግን እንደምታዝን አስበው። እንዴት ቅስሟ ስብር እንደሚል። እውነት እሄዳለሁ እንዳትል፣ ብቻ እሄዳለሁ እንዳትል። እኔ ፖሊስ ጣቢያ ልሄድ ይመርመርልኝ። ፖሊስ ጣቢያ አይደለም በቃ እኔ አሁን ወደ ቤተሰብ ነው የምሄደው፣ አልፈልግም እንዳትል። እንደዛ ነው የምትለው። ቢስሊ ምንም ጥያቄ የለውም። በጣም ማለት ያለ ስራ መወቀስ ማለት በቃላት መገለጽ የማይችል ስሜት ነው የሚሰማው ነው። በጣም እንደምታዝን እርግጠኛ ነኝ። እናስለቅሳት እንግዲህ የሶፍት ቻሏት። አንጥራታ ኤልዱ ነይ እስኪ። ነይ እስኪ የሆነ ነገር ነው አለሽ። ተኝተሽ ነበር ነው? አይ የሆነ ዕቃ እዚህ ጋር ዕቃ ጠፍቶብኝ ነበር። አንስተሻል ማለት አንቺንም አንስተሽ ከሆነ ማለት ሁለታችሁን ጠይቂ። ምንድን ነው? አይ ብር አስቀምጬ ነበር ውስጥ እዚህ አስቀምጬ ነበር። መሳቢያ ውስጥ አስቀምጬ ነበር። ሌላ ቦታ ግን አንቺ አይተሻል ነበር እዚህ የሚያስቀምጬ? ግን እኮ እስተ ይሆናል። ማን ይነካል? ትናንት አስቀምጬ ነበር እዚህ እኮ እና ቁም ሳጥን አላደረኩም፣ እዚህ ነው ያደረኩት። እና የቤት ኪራይ ነው እዚህ ውስጥ አውጥቼ እዚህ አምጥቼ ነበር። በካሽ አምጥተህ? በካሽ አምጥቼ ነበር። በካሽ ልሰጠው ስለፈለኩ ቼክ አድርጋ አዛባው አድርጌዋለሁ። የለም ኑ ፈልጉት ካላመናችሁ። የለም አላነሳውም። እኔ ምን አውቃለሁ? ከእናንተ ውጭ ማን ይነሳል? ሌላ ሰው እንደዚህ ምናነሳው ካነሳን አነሳን ነው የምንለው እንዴ? አይ እና ታዲያ ማን ነው የማያነሳው? እዚህ ቤት ከኛ ውጭ ሌላ ሰው አለ ማለት? አንስታችሁ ድረስ ሌላ ቦታ አስቀምጣችሁልኛል ነው ወይስ? እኮ እኔ ምን አውቃለሁ? እንደዛ ማድረጋችሁ ከሆነ ስጡኝ። እኔ ምን ችግር የለብኝ። እኔ አሁን ብሩ ነው የምፈልገው። የምርህ ነው እንዴ? እና ታዲያ ስታስቀምጥም አላየሁም። አስታውስ። አንዳንዴ ዕቃ የሆነ ቦታ ያደረግን ይመስለናል። የሆነ ቦታ ሲጀመር ብሩን አይተሻል። ምን እንደምትከራከሪኝ አንቺ? ብሩን እኮ አይቻለሁ። እንዳይሆን ነው አይደለም። አላነሳውም። እኔ አላነሳውም። ባነሳ ነው እንትን የምለው ፈልገው ማለት ምንድን ነው እሱ? በቃ እሷ ትሆናለች ያነሳችሁ። ማን ያነሳው ማለት ሰው አንስተሻል? ታዲያ እኔ ካላነሳ እሱ ካላነሳ አንሸሻለሽ ነው። ምንድን ነው የምታፈጭው? ከአንቺ ውጭ የሚያነሳ ታዲያ እንዴ? እኛ ነው አይደል እዚህ ቤት ያለ ነው። አይ ምንድን ነው አንቺ እንትን እያልሽ ነው። ፊትሽ ላይ ያስታውቃል። አንቺ ነሽ ያነሳሽው። ፊትሽ ላይ ያስታውቃል እንዳነሳሽ ማለት ነው። የምርህ ነው? ፊትሽ ላይ ያስታውቃል። አዎ ብሩ አንተ ምን ነው ስትቆጣል መጀመሪያ እንዴ? አይደለም እንዴ? ምን ማለት ነው? አንተ ምን ነው? ብዙ ብር እኮ ነው ነው ቀላላችሁ ከነካው እላለሁ እኮ። ታዲያ የት ሄደ ነው? በቃ የት ሄደ? እኔ ካልነካው አንቺሽ ምታልሽ ማለት እና ታዲያ አንስተሽ ከሆነ መልሽ አንቺ ዴኒ ቢክራ በዚህ ወር ታዲያ ጎዳና እንወጣ እንዴ? እኔ ምን ሊያደርግልኝ ነው ማለት ነው? እኔ የሆነ ነገር አንስቻለሁ እዚህ ማለት አልገባኝም። ምን እኮ ይልሽ እሱ አላየውም ካለ እኔ ጋር የለም ካለ እኔ የለም ካለ አንቺ ጋር ነው የሚቀጥለው። ታዲያ የት ሄደ? እኔ ሌባ ነኝ ማለት ነው። የሆነ ሰው አይ ሌብነት አይደለም። አንስተሽ ከሆነ መልሽ። እኔ ማንም ያንሳ ማንም እኔ አሁን አንቺም ሆንሽ አንቺም ምን አይመለከተኝም። ግን የምፈልገው እኔ ብሩን ነው። በቃ ብሩን ነው የምፈልገው። ብሩን መልሱልኝ። በቃ አለቀ። እኔ ሌላ ነገር አልፈልግም። የምር ነው ግን? አዎ ብሩን መልሱልኝ። በቃ እሷ ናት የምትሆነው። ሰሞኑን ማለት ነው ብዙ መጋዛው ነገር አለ ስትለኝ ነበር። በቃ ለእሱ ጎሏት ይሆናል። እና ታዲያ እኔ ብዙ መጋዛው ነገር እና ታዲያ እንዴ እኔን አትጠይቂኝም እንዴ? ለምንድን ነው ብር አንስተሽ ነው እንዴ? ለነሰው በእግዚአብሔር ስነ ስርዓት እንዴ? አንቺ ምን ሆነሽ ነው? እኔ
ሌባንሽ እያልሽ ነው? እሱ ከጠፋበት እኔ ካላነሳው ሌላ ሰው ሶስታችን እኮ ነው እዚህ ያለው ነገር የለብኝም። እሺ ያ ረብናታችን ነው በጣም እንዴ የሌባ እንትን ቤተሰብ እንደዛ አላሳደገኝም። እሺ አይደለም እኔ አሁን ስለ ሌብነት አይደለም እኔ ማንም አነሳ ማንም ነው ሮጠሽ ቤተሰብ ጋር ምናምን ትሄጂው እኔ ትጠይቅሽው እዚህ ማንም አነሳ ማንም እኔ የምፈልገው ገንዘብ ነው። እኔ አላነሳውም ብርም አላየውም። ስታነሳ ይተሻል አንቺ ስታነሳ ይተሻል አላየውም እና ታዲያ እንዴት አውቅሽ? ማን ያነሳል? እሷ ካላነሳች ምን ማለት ነው እንዴ? ይሄ ማለት እኮ አንቺ ዕቃ ታነሻለሽ ሌላ ጊዜ አቅርሻለሁ ማለት እኮ ነው። አይደለም በቃ አሁን እዚህ ጋር የተቀመጠው እዚህ ፊት ለፊት ነው አልካ አይደለ? ይኸውልህ እንዳታጨቃጭቀን አንተ ሌላ ቦታ አስቀምጠህ ከሆነ ሌላ ቦታ በቃ አንተ እርግጠኛ ከሆንክ ነው ከዚህ ቦታ ካላነሳ ወደ ካንቺ ውጪ ብሩ የሚወስድ ሰው የለም። እኔ ካልወሰድ አይደለም ቆይ እዚህ ጋር ተሻታል እዚህ ቁጭ ላይ ተሻታል እሷ አታውቂኝም። እኔ ሌባ አይ ማታ ልጆቹ ምናምን ስታጫወት ነበር። ትክፈት አላውቅም ግን ልጆቹን ይዛ እዚህ ጋር ነበረች ረጅም ሰዓት። እኔ አላነሳውም እንዴ ነው ምን እና ታዲያ ማን ያነሳል በለኔ? እሺ ከቤተሰብ እንዴ ብር ለምን ይሰረቃል? እና ታዲያ እኔ ማን ያነሳል በለኔ ነው ማለት ነው። የሚገርም እዚህ ጋር ልጆቹን ይዛ እዚህ ጋር ሲጮህ ነበረ። ምናልባት አይተው ከሆነ ብዙ የምትፈልገው ነገር ካለ እኔ ብሩን ብቻ ስጡኝ። እኔ አልፈልግም ማንም ይሁን ማንም እኔ ያላየው ምን ያለ ያላነሳው በቃ ያላነሳው እና አንቺ እና ታዲያ ማን ያነሳው? እሷ ነች ያነሳችው? አንቺ ካነሳሽ ብሩን እኔ ብሩን ስጡኝ። እኔ ብሩን ብቻ ነው የምፈልገው። እኔ ማንም እኔ ጭቅጭቅ አልፈልግም። ብዙ ነገር ገዛለሁ ነው ለሱ ጎልሽ እኮ አይደብራችሁ እናንተ እንዴ? አይደብራችሁ? ቀልዳው እንዴ? እንደዚህ አይነት ቀልድ የለም። እኔ በቤት ኪራይ በልጆቼ መቀመጫ ቀልዳለሁ እንዴ? እና ታዲያ ምን ማለት ነው? እሷ እኔ ሌላ ማንም ካልወሰደ እሷ ናት ማለት እና ከኛ ውጭ ምን ሰው አለ እዚህ ቤት? ይኸውልሽ ቢለማም ቢጠፋም ሶስታችንን ያለነው አይደል? ህፃናቶቹ መቼም ብር ይዘው አይወጡም ከቤት አይደል እንዴ? እኔ ጭቅጭቅ እኔ አንቺ እሱን ያለነው ከዛ ውጭ ህፃኖቹ እና ማማ ናቸው። እኔ ጭቅጭቅ አልፈልግም። አንስተሽ ከሆነ ስጭኝ በቃ። እኔ አሁን አንስተሽ ከሆነ ስጭኝ። አንተ ምን ወደኔ መጣ? እሷ ነች ያነሳችሁ እያለች አይደል እንዴ? እና እኔ ያላየሁም አልኩ እኮ ነው። ያታምነኝ እንዴ? ምንድነው እዚህ ቤት በቃ እኔ እዚህ ቤት የሆነ ነገር ጠፍቶ አያውቅም። በቃ እስከዛሬ እንዴ አሁን ምንድነው እንደ አዲስ ነገር እንዴ? ሲጀመር እዚህ ቤት እኛ ስንኖር ምንም ነገር ጠፍቶብን አያውቅም። ከኛ ውጪ ማን አለ ነው? አሁን ቆይ እኔ አስቀመጥኩ። ከእናንተ ከሁለታችሁ ውጪ ማን ሊያነሳ ይችላል? እሷ ናት የምታነሳው። አንቺ ብሩን አምጪ። እኔ ይሄ ሁሉ ብር እሺ ስንት ነው የምከፍለው ነገር የለኝም። ስንት ነው የጠፋው? 30,000 ብር። 30,000 ብር? አዎ። ስለዚህ የቤት ኪራይ የሚከፈል የለም። እኔ የቤት ኪራይ ወጥቼ ነው የመጣሁት። ምንድን ነው አልቆጠርሽም? እንዴ ስታነሺ ስንት ነው ትላለች እንዴ? የምርጭ ነው እኔ ሊባልሽ እንዴ? ምንድነው በማልቀስ ነው እንዴ? ለምን ታለቅሻለሽ? እንትን ነው ድሮም ያዘውን ባኮ እንደዚህ ነው። አጥፍተሽ ከሆነ ችግር የለውም በቃ እኔ ተዋለሁ በቃ። እኔ ሲጀመር ማለት ነው ከየትም ብለን እንከፍላለን በቃ። ግን ሀቅ መውጣት ስላለበት አንቺ ግን ማለት ልክ አይደለሽም። ይሄ ብር እኮ ይጠፋል። እኔ አልወሰድኩም ግን ይጠፋል አይደል? እሱ ረስቶትም ሊሆን ይችላል፣ የሆነ ቦታ አስቀምጦት ሊሆን ይችላል። ነገርኩት እኮ መጀመሪያ እኔ ምን አልኩኝ? ሌላ ቦታ ካስቀመጥ ፈልግ በቃ። ካላስቀመጥክ ደግሞ እሷ ናት የወሰደችው። አጭር ነገር ነው። ስለዚህ አሁን ይኸውልሽ ማልቀሱን ተይ። አሁን ማልቀስ ለኔ መልስ አይሆነኝም። ያጠፋሽ ብር አጠፋሽ፣ ግማሹ መልሽልን በቃ እጅ ላይ ያለው መልሽልን፣ ጨማምረን እንከፍላለን። እኔ ምንም አልነካውም። እኔ አላየሁም፣ ብር የሚባል ነገር አላየሁም። እና ማን ነው የሚያነሳው ከዚህ ጋር? አንተ ማን ታነሳሽ እያልከኝ ነው? እና ታዲያ ማን ያነሳው? እሺ እኔ ማን ያነሳው ልበል? የት ነው የምፈልገው? ከዚህ ጋር እኮ የለም፣ ጠፍቷል እኮ። ግንባር ላይ የተቀመጠ ቃይት ይፈልጋል ሲጀመር። እሺ በጣም አመሰግናለሁ። ለምን ነው አመሰግናለሁ። እኔ ግን ዛሬ እዚህ ቤት ማደር አልፈልግም። ማለት ምን ማለት ነው? እና ሌባ እያላችሁ እኔ ባልሰራው ስራ እኛ ሰረቅሻላል። ለሆነ ነገር መግዣ ፈልጋሽ እኮ አዝተሽ ከሆነ መልሽ ነው። ኤልዶልሽ እንዴ ጥፍጥፍ እኔ አሁን ብር ሲኖረኝ እሰጥሻለሁ። በቃ አለቀ። እና አንቺ ከወሰድሽው ደግሞ አንቺ አንዴ ተናገርኩ። በቃ እኔ አልወሰድኩም። ምንድን ነው አንተ ደግሞ ጥፍጥፍ የምትለው? አሁን እሷን ወሰድሽ እያልክ አልነበር? አምጪ እያልካት አልነበር እኮ? አንቺ ነሽ እኮ ወሰድሽ ያልሽው። በቃ ከሷ ውጭም እኔ አሁን ከሷ ውጭም የምጠረጠረው ሲጀመር ማታ እዚህ ጋር ልጆችን ስትጫወት ነበረ። ድንገት ከፈት ታደርግ አይተው ልጅ ልጅ አጫወትኩና ብር ወስዳለሁ። አይደለም ብዙ ነገር ለመግዛት ያሰበ ሰው ስለሚጎልበት፣ ስለዚህ ብሩን ማምጣት አትችይም። እኔ
ኬትም ብዬ አምጥቼ እሰጣለሁ። ግን ሁለተኛ እኔ ማለት ወንድሜ አይደለም አንቺን ግን እንዳታይኝ ዞር ብለሽ ምንድነው ይሄን ፕራንክ ነው ልትለው ይሄኔ ውድ እንደዚህ አይነት ፕራንክ ነው። ሌባ የሚባል ነገር ራሱ አልወድም። ስጀምር ሌባ ነሽ ይሉኛል። በቃ አንቺ ግን እንደዚህ ይደረጋል። ሳግታል እንዴ ተቆንጥጬ ያደኩት አባ እሷ ወሰደች አላለች እና አይበቅ እኔ ወደት እኔ መንገድ ላይ ራሱ ብር ባገኘ እውነት እኔ ህፃኖኝ አላነሳም። እውነት ትፈራለች፣ በጣም ፈሪ ናት። እግዚአብሔር ህፃኖኝ መንገድ ላይ ብር አይቼ ማለት እንዲህ ተራብጆ ሰውን በደካማ ጎን ነው ተሳክቷል። አዳነች አለቀሰች። ቡና ይላት ቤተሰቦቻችን በጣም ተሳክቶልናል። ቤተሰብ ይመቻችሁ እንላለን።